በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለአባታችን ለጻድቁ አቡነ ገብረ መንፈስ ቅዱስ ወርሃዊ በዓል በሰላም አደረሳችሁ። አባታችን አቡነ ገብረ መንፈስ ቅዱስ አገራቸው ኒሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ በስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሌስያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ከዚህም በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በተገለጹ ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውም በተወለዱ ጊዜ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን አምላካቸው ሰግዶ አብ ወልድ መንፈስ ቅዱስ ካመሰገነ በኋላ እናታቸው አላቀፈቻቸውም፣ ጡትም አልጠቡም። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማት ወዳሉበት ገዳም ውሰድና ከበራቸው አስቀምጠው፣ አበምኔቱንም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው። ይኸውም ከእግዚአብሔር የሚወጣ ቃል ነው፣ ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ውሰደውና ተባርከው አለውና ወስዶት እመቤታችንም ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉም እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን
በመንግሥቴ ከእኔ ጋር ትነግሣለህና ደስ ይበልህ። በርታ፣ የሚደርስብህን ሁሉ ታገስ። ብዙ ነፍሳት በአንተ ምክንያት ይድናሉ። ሰላሜ ከአንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ዲቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ሥራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦንስ አስኬማን ሰጠው። ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የታምራትን የፈውስ ሀብት ተሰጣቸውና ድውያንን የሚፈውስ፣ ሙታንን የሚያነሱ፣ አጋንንትን የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛም ተገልጦላቸው ወደ ሰማይ አሳረጋቸውና እግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችን ጌታችንን የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ አሉት። ጌታችንም የረገጥከው መሬት ይልሳሉ፣ በዚያም ይጠግባሉ፣ ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸው። የጠጉራቸውም ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንዷ ቀን የፈወሳቸው ሕሙማን ብዛታቸው 1000 ሆነ። የሀገሩ ሰዎችም ሥራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ አገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ኅብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ኅብስት አይመገቡትም። ይልቁንም ከጽዋው ባሸተቱት ጊዜ እንዲሁ ይጠግባሉ፣ ይረካሉ።
አባታችን በተወለዱበት ቤት አልኖሩምና እናት አባታቸው የሥጋ ዘመዶቻቸውም አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ከሰማያውያን ሁሉ ወዳጆቻቸውን ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገናቸውን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። አባታችን መዓዛቸው ጫካውን ይመላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳት ሁሉ ያገለግሏቸዋል። አባታችን ሁል ጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ ከወጥመድም ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔ ስለ ሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማፀን እንደወጣሁ እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ከዚህ ከኃላፊ ዓለም በሞት በተለየሁ ጊዜ በመብል መጠጥንና ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ፣ ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙር የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶዎች ወዳሉበት እገባለሁ፣ ምግብም እሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው፣ ከእግራቸውም በታች ይተኙ ነበር። እንደሚታዘዝ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎትም በሚቆሙበት ጊዜ አብሯቸው ይቆማሉ፣ በፊታቸው ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 4ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትንና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም አጸናቸውና ካበረታቸው በኋላ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበት ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ምንድር ነው? ልይህ ብለህ በለመንከኝ ጊዜ ተገለጥሁልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ። ከአንበሶችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስ። የመረጥሁህ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም። በፊትስ ሞገስን ካገኘሁ የገቦታን ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን ያፋጩ በደይን የሚኖሩትን አስባቸው።
ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለከለህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያህን ያደረጉትን ኃጥአንን ምሬልሃለሁ። የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳን ሰጥቼሃለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉም አብረው ተደስተው እግዚአብሔርን አመሰገኑ። አባታችንም ይህንን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነመ ሂዱና የኃጥአንን ነፍስ አውጡ፣ ከእስራታቸውም ፍቷቸው አላቸውና እነርሱም የገቦታ ሰዎችን 3000 ነፍሳት ከዳይን አውጥተው ወደ ገነት አገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉት ሰዎች በቀር በዓለም ያሉ ሰዎች እንዳያውቁህ አደረጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኮሳት ከምእመናንም ወገን ቢሆን ምንም ያለ ፈቃደ አያይህም። ወዳጄ ሆይ እንደወደድህም እኔን አባቴንና መንፈስ ቅዱስን በሦስትነቴ አየኸኝ። አሁንም ወደ ኢትዮጵያ ሂድን፣ በዚያም ከዳይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዚያች አገር ማን ያደርሰኛል አሉት። እግዚአብሔርም እኔ በሥልጣኔ አደርስልሃለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱን መኃልየ ነቢያት መኃልየ ሰሎሞንንና ውዳሴ ማርያም እየጸለዩ ለኃጥአን ምሕረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድሁባት በተጠመቅሁባትና ከሞት በተነሳሁባት ዕለት እልፍ እልፍ ነፍሳትን እምርልሃለሁ አላቸው። ከዚህም በኋላ አባታችን 60 አንበሶችና 60 ነብሮች እየተከተሏቸው ወደ አገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከእነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብር ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችንም በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአንም ሥራቸው በአባታችን ፊት እንዲሁ የተገለጠ ነውና አባታችንም የኢትዮጵያ ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘቅዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህ ምያለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛ ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያህን ያደረገውን እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ 100 ዓመት ተዘቅዝቀው ሲጸልዩ ኖሩ። አባታችንም በባህሩ ውስጥ ተዘቅዝቀው
100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ሥጋቸውም አልቆ አጥንቶቻቸው እንደ በረዶ ሆኑ። 7,300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻዎቻቸው ይወጓቸው ነበር። ጌታችን መጥቶ ከባሕሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁና ተነስ ከባሕሩ ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስ ምድረ ከብድ እንደደረሱ እንደ አመድ ተተክለው 7 ዓመት ቆመው ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስሎ መጥቶ 2 ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው ዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጥሃልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሂድ ብሏቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስቡም ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል፣ 3ታችንንም በጀርባ አዝለህ ወደ አንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አላቸው። አባታችንም አባ የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሄደ ጓደኞቼን አምጣልኝ አሏቸው። አባታችንም የቀሩት 2ቱ ሽማግሌዎች ካሉበት ደርሰው 2ቱንም በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚህም በኋላ እነዚያን ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት አሏቸው። 3ቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሦስትነት ተገለጡላቸው። 1 ሲሆኑ 3፣ 3 ሲሆኑ 1 ሆኑ። ስሉስ ቅዱስ ለአብርሃም በመምሬ አድባር ስር በአንድነት በሦስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጡላቸው። በጀርባቸውም አዘሏቸው። የእግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተነዋውጠው ኮረብቶች፣ አለቶች ተሰነጣጠቁ። በዚያችም ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያቸውን በከበባቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው እነዚያ ሽማግሌዎች አባታችንን እስከ 7ኛው ሰማይ እንዳደረሷቸው ተመለከቱ። ከዚህም በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስን
እንደቀሰቀሳቸው አባታችንንም ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትህን ሥጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እነሆ እኔ እንደወሰድኩህ ባለማወቃቸው በትዕቢት ላይ ናቸውና በባሕር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባርቅትም በፊት በኋላ ይከተሉሃል አሏቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚያ አጋንንት ወዳሉበት ወረዱ። አጋንንቱንም ደመናት ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 7,000 እልፍ ከ1,000 ነበር። ሁሉም በአንድ ጊዜ አልቀዋልና ከእነርሱ ሸሽቶ ያመለጠም አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶችና ነብሮች፣ ድብና ዘንዶ ወዳሉበት ምድረ ከብድ ተመለሱ። አባታችንም ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዞሎው አቡነ አንበስ እና ከላይ ግብፅ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚህን ቅዱሳን ስለተሰወራቸው ቅዱሳኑ እስከ 7 ቀን ድረስ በመላ ሰነበቱ። የአባታችን የሚያስፈሩ አንበሶች መጥተው የቅዱሳኑን አንበሶቻቸውን ገድለው ደማቸውን አፍስሰው ሥጋቸውን በሉ። 3ቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 8 ነብሮችንና 8 አንበሶችን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳኑ አትፍሩ አሏቸው። ቅዱሳኑም አባታችን ሆይ ጸሎት ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘንህ ጊዜ እስከ 7 ቀን አለቀስን አሏቸው። ዳግመኛም የእርሶም አንበሶች መጥተው አንበሶቻችንን በሉብን አሏቸው። አባታችንም አንበሶቻቸውን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩኝ ምድር በቀር እግዚአብሔር አላዘዛቸውን ለምን በላችሁ? አሁንም የበላችሁትን ትፉ አሏቸው። እነዚህም አንበሶች አፋቸውን ከፈቱና የበሉትን የአንበሶቹን ሥጋቸውን አጥንቶቻቸውን ከደም ጋር ተፉ፣ በሆዳቸውም የቀረ የለም። አባታችንም ወዲያው ወደ ምስራቅ ዞረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሳኸው አንተ ነህና አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባሮችህም የድካማቸውን ማረፊያ ይሆንላቸው ዘንድ የሰጣቸውን አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስም እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቹን ሥጋቸውን በመስቀል ምልክት ባረከው። በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነሱና እንደ ቀድሞው ሆኑ። የአባታችንም እጅ ነስተውና ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሳቸው። እነዚህም 3ቱ ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሠራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤልም አባታችንን አባት ሆይ በዚህች ቀን ድንቅ ሥራን አየን። አርአያህ የእግዚአብሔርን መልአክ አርአያ ይመስላል። ቅዱሳንህ ፍጹም ነው፣ ቅድስና ፍጹም ነው። የጸሎትህ
ኃይል ሙታንን ያስነሳል። የተበሉ አንበሶችን ከአንበሶች ሆድ አወጣህ አሏቸው። ዳግመኛም አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ኅብስትንና 3 ጽዋ ይዞ መጣ። አባታችንም 3ቱን ቅዱሳን እግዚአብሔር የሰጣቸውን ይህንን ኅብስትና ጽዋ ንሱ፣ ብሉ፣ ጠጡ አሏቸው። ቅዱሳንም ሥራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብለው መርቀው ሸኟቸውና የእግዚአብሔርን ሥራ እያደነቁ ወደ የቤታቸው ተመልሰው ሄዱ። ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን አገር ሄደው እንዲያስተምሩና የሚደርስባቸውን መከራ ጭምር ነገራቸው። አባታችንም ክርስቶስን ፈጽመው ወደማያውቁት አረብ አገራት ሄዱ። የአረብ ንጉሥም ብዙ ሰራዊቱን አስከትሎ ብዙ ጣዖትን አስወዞ ሲጓዝ አገኙት። በጣዖታቱ ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረቡም ንጉሥ አንተ ጸጉር ልብሱ ምንድነህ? ሰው ነህን? አሏቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የጌታዬ የኢየሱስ ክርስቶስ ባሪያ አሉት። ንጉሡም መልሶ በዚያ አይሁድ በሰቀሉት ታምናለህን? አላቸው። አባታችንም አዎን እኔ በእርሱ አምናለሁ፣ አላፍርም። ስለ እኔ ብቻ አይደለም ንጉሥ ሆይ ስለ እናንተ ከአንተ ጋር ስላሉትም ነው እንጂ በእርሱ እመኑ የዘላለምን ሕይወት ታገኙ ዘንድ አላቸው። ንጉሡም ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእቶን እሳቱንም ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉረ ለባሹን አንስታችሁ ከእሳቱ ውስጥ ጨምሩ አላቸው። አባታችንም ንጉሡና መኳንንቱ ሰራዊቱ ሁሉ እያያቸው ከእቶኑ እሳቱ ውስጥ ገቡ። ነገር ግን እሳቱ ወደ ወንዝ ውሃ ሆነ። የንጉሡም ሰራዊት ይህን ከመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሡም አዛዦቹን በማዘዝ አምነናል ያሉትን ሰዎች ራሶቻቸውን በሰይፍ አስቆረጣቸው። ቁጥራቸውም 40,000 ነበር። ንጉሡም ሰይፉን መዞ የአባታችንን ራስ ሊቆርጥ ተወርውሮ ወደ አባታችን ሲሄዱ ወዲያው ጽኑ የመብረቅ ነጎድጓድና ንውጽውጽታ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሡንና ሰራዊቶቹን ሁሉ አጠፋቸው። የሞቱም ሰዎች ቁጥራቸው 400,000 ሆነ። አንድስ እንኳን ሳይቀር ሁሉም አለቁ። አባታችንም በመብረቅ የሞቱን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሶቻቸውን የጽልመት መላእክት ወደ ገሃነመ እሳት ሲያወርዷቸው ተመልክተዋልና። በዚህም ጊዜ አባታችን ጌታችንን እነዚህም ሰዎች ማርልኝ አሉት። ዳግመኛም ሰው ስህተተኛ ነው፣ አንተ ግን ማሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰወረባቸውና ወደ ሰማይ አረገ። አባታችንም ወዲያው አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘግዝቀው ተሰቀሉ። ሰይጣንም መጥቶ ያችን ገመድ በቆረጣት ጊዜ አባታችን
በገደሉ ሲወድቁ መልአኩ ቅዱስ ሚካኤል እንደ ዓይን ጥቅሻ መጥቶ አባታችንን አቅፎ ያዛቸውና በእግርህ ላቆምህ ወይስ በራስ ላቆምህ ትወዳለህ አላቸው። አባታችን ገብረ መንፈስ ቅዱስም መልአኩን ተወኝ በራሴ ልቁም አሉትና መልአኩም በዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘቅዝቀው ሲጸልዩ ኖሩ። ናላቸው ሁሉ ፈሶ አለቀ፣ አንጀታቸውም ፈሰሰ፣ እንደ እንጨትም ቅርፊት ሆኑ። ከ30 ዓመትም በኋላ ጌታችን ሰባቱን ሊቃነ መላእክትንና እናቱን ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና 3 ጊዜ በስማቸው ጠርቶ እነዚያን ከሃዲዎች ምሬልሃለሁ አላቸው። አባታችንም ነክሰውት የነበረውን ድንጋይ በጣሉት ጊዜ ጥርሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰችላቸው። አባታችንም ጌታችንን ምሬልሃለሁ ካልከኝና ከማርክልኝስ ነፍሳቸውን ከሥጋቸው ጋር አዋሃድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሆንልህ፣ እኔ ሙታንን ልታስነሣ ሥልጣን የሰጠሁህ አይደለምን? አሁንም ወደ ሞቱት ሰዎች ሂድና አማትበባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱት ሰዎች ሄደው በላያቸው ከጸለዩ በኋላ እናንተ ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታኑም ወዲያው አፈፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚህም በኋላ አባታችን ከነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያን ሰዎች ይጎበኟቸው ዘንድ ወደ አረብ ሀገር ሄዱ። እነዚያ ከሞት አስነስተው ክርስቲያን ያደረጓቸው ሰዎችም ሃይማኖታቸውን፣ ጥምቀታቸውን አጽንተው ቤተ ክርስቲያን ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔርን አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለከቷቸው። አባታችንም ይህንን አይተው ስለ ሰዎች መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሄደው እንደጎበኟቸው ሰዎቹ አላወቁም ነበር። እነዚያም ክርስቲያኖች እስከ ዛሬ ድረስ አሉ። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው 562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነ ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዕለተ እሁድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምሥዋዕ ቀብሯቸዋል። የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ ከሁላችን ጋር ይሁን። ጸሎታቸው በረከታቸው ይጠብቀን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።